ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 25 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ በምስራቁና ደቡቡ ክፍል ከፍተኛ ድል ተቀዳጅቷል። በወሎና ሸዋ በርካታ አገዛዙ ወታደሮች ከጥቅም ውጭ ሆነዋል። የግንባር መረጃዎች በዝርዝር ተካተዋል። በኢትዮጵያ የሚዲያ አፈና መባባሱን ዓለም አቀፍ ሪፖርት አሳውቋል። በኢትዮጵያ የደህንነት ሁኔታም አሽቆልቁሏል። በሰፊው ተመልክተነዋል። የብልጽግና መንግስት ወደ ሀገር ውስጥ አይገቡም ያላቸው የነዳጅ ተሽከርካሪዎች ሊፈቀድላቸው እንደሆነ ተሰምቷል። ኢትዮጵያዊን ጨምሮ ከአሜሪካ የተባረሩ ስደተኞች ካሜሮን መግባታቸው ተነግሯል። የስደተኞች ጉዳይ ማነጋገሩን ቀጥሏል። ኢራን ለአሜሪካ ማስጠንቀቂያ ልካለች። ትራምፕ አዲስ ጥቃት ሊከፍቱ እንደሚችሉ ዝተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በምስራቁና ደቡቡ ክፍል የተለያዩ ግንባሮች ለቁጥር የሚያዳግቱ የአገዛዙን ወታደሮች ከጥቅም ውጭ ያደረጉ ድሎችን ተጎናጽፈዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ግዙፉ አስቴጎማ ተራራ ክፍለ ጦር ያለፉትን 5 ሳምንታት በይፋት አውራጃ አንጾኪያ፣ ገምዛ፣ ይሸራቤልና በዳዋ ጨፋ ወረዳዎች ሲፋለሙ መቆየታቸው ይታወቃል። በአንጾኪያ ገምዛ አገረ ማርያም በአራት ቦታ ከጠዋቱ 12 ሰዓት በተጀመረው አውደ ውጊያ ቀኑን ሙሉ የአብይ ሰራዊት 9 ጊዜ የማጥቃት ሙከራ ቢያደርግም በ3 ሻለቃ የተዋቀሩት የፋኖ ተዋጊዎች በሞርተርና በአርቢጂ በታገዘ መካናይዝድ አውደ ውጊያ በማድረግ የአገዛዙን ጦር ከጥቅም ውጭ ማድረጋቸውን እዙ አስታውቋል። በኩሬ የጎደል ቀበሌ ሻደብስና እሁድ ገበያ የገባውን የአብይ ኃይል ደግሞ ከ2 ሻለቃ የተውጣጡ ሻምበሎች በጋራ በመቀናጀት ተስበው በመግባት የጨበጣ ተኩስ በመክፈት ጭምር ከባድ ኪሳራ ማድረሳቸው ተመላክቷል። የፋኖን ጦር ጥቃት ያቃተው የብልጽግና ኃይል ተጨማሪ ሰራዊት ከጊሸራቤል፣ ጊሾጌና ሸበቶ ቀበሌ 3 መኪና ወታደር ቢያመጣም የአስቴጉማ ተራራ ክፍለ ጦር ፋኖች የመጣውን ኃይል እንዳይወጣ በማድረግ ከ12 በላይ ሲደመሰሱ ከ16 በላይ ከባድና ቀላል ቁስለኛ አድርገው ሸኝተውታል። በውጊያው በርካታ የጦር መሳሪያ መማረክ እንደተቻለ የአፋብን ሸዋ ጠቅላይ ግዛት ሳምነው እዝ መሐመድ ቢሆነኝ ኮር አስቴጉማ ተራራ ክፍለ ጦር ህዝብ ግንኙነት መረጃውን አድርሷል። ወደ ምስራቅ ስንሻገር ደግሞ አፋብን ሚኒሊክ እዝ ምስራቅ አማራ በ2ኛ ኮር 12ኛ ክፍለ ጦር በአገዛዙ ላይ ጥቃት በመፈጸም ድል ማስመዝገባቸውን እንመለከታለን። ምርጫ ስም ራሱን ብቻ በእጩነትና በመራጭነት ያቀረበው የብልጽግና አገዛዝ ህዝብን በማስገደድና በማዋከብ የምርጫ ካርድ እንዲወስዱ በቀዩ ጋሪያ በተኩለሽና በጮቢ በር ለመሰብሰብ ሙከራ ቢያደርግም በፋኖ ክንድ ተበትኗል። በደም የጨቀየውና ለንጹሐን ህይወት የማይጨነቀው የብልጽግና አገዛዝ ዓለም አቀፍ ህጎችን ሙሉ በሙሉ በመጣስ የአማራ ክልል ህዝብ ላይ ታሪክ ይቅር የማይለው ስህተት በመፈጸም በግዳጅና በማስፈራራት የምርጫ ካርድ አውጥተው እንዲመርጡት በከፍተኛ እንቅስቃሴ ላይ ይገኛል። ይህን አገዛዝ በውል የተረዱት የ12ኛ ክፍለ ጦር አሃዶች የማያዳግም እርምጃ በመውሰድ አካባቢውን ተቆጣጥረው ውለዋል። በመሆኑም አገዛዙ በጠዋት ጀምሮ በድሮን፣ በቢኤም፣ በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም በ12ኛ ክፍለ ጦር የሚመሩት የፋኖ ተፋላሚዎችን ማቆም ተስኖት ቀጠናውን አስረክቦ ወጥቷል ሲል አፋብን ወሎ ቤተ አማራ ሚኒሊክ እዝ የ102ኛ ኮር ህዝብ ግንኙነት ክፍል አስታውቋል። በዚያው በሚኒሊክ እዝ 21ኛ ክፍለ ጦር 5ኛ ሻለቃ ልዩ ስፍራው አጣጎይ ከተባለ ቦታ ደፈጣ በመስራት ታላቅ ተጋድሎ በማድረግ ድል ማስመዝገባቸው ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር አካል የሆነው 21ኛ ክፍለ ጦር 5ኛ ሻለቃ በአንጎት ወረዳ ከጅጣ ወንዝ እስከ አሁን ተገኝ ከተማ መንገድን ግራና ቀኝ በመወጠር ምርጫ ካርድ ውሰዱ ሲል በማስገደድ ህዝብን ሲያንገላታ የዋለውን የብልጽግና ሰራዊት በደፈጣ ጥቃት ከጥቅም ውጭ አድርገውታል። የ21ኛ ክፍለ ጦር 5ኛ ሻለቃ ፋኖች ልዩ ስፍራው አጣጎይ በተባለ ቦታ ደፈጣ በመስራት ከፍተኛ ውጊያ በማድረግ 6 የስርዓቱ ጠባቂ ወታደር ሲደመሰሱ 7 የሚሆኑት ቆስለው በአምቡላንስ ተጭነው ወደ ሕክምና መወሰዳቸውን የተከዜ ክፍለ ጦር ህዝብ ግንኙነት አሳውቋል። ይህ በእንዲህ እንዳለ ላስታ ወረዳ ወደ 25 ቀበሌ ድብኮና አካባቢው የሐሰት ምርጫ ለማካሄድ ካርድ ለመበተን የተንቀሳቀሰው የብርሃኑ ጁላ ሰራዊት መመታቱ ታውቋል። ከላሊበላ ከተማና ከጋሸና ከተማ በከባድ መሳሪያ ታጅቦ ትናንት ሚያዝያ 24 2018 ዓ.ም ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት ግለቱን የጠበቀ አውደ ውጊያ የተካሄደ ሲሆን በተለይም ደግሞ ቆጋ አለም ከተማና መደነቢያ በተባሉ ቦታዎች ላይ ያገዛዙ ዘብ ጠባቂ ወታደር ከፍተኛ ቁሳዊና ሰብአዊ ኪሳራን አስተናግዷል። በዚህ አውደ ውጊያ 17 የአብይ ኃይል ሲደመሰስ ከ23 በላይ ቁስለኛውን በአምቡላንስ ይዞ ወደ ላሊበላ ከተማና ወደ ጋሸና ከተማ ይዞ ተመልሷል ሲልም ሚኒሊክ እዝ አስታውቋል።
የሚዲያ አፈና የበረታባት ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ መቀመጧን ድንበር የለሽ የጋዜጠኞች ቡድን አስታወቀ። በድንበር የለሽ የጋዜጠኞች ቡድን ይፋ ባደረገው የ2026 የዓለም የፕሬስ ነጻነት ኢንዴክስ መሰረት ኢትዮጵያ ከ180 ሀገራት መካከል 148ኛ ደረጃ ላይ ተቀምጣለች። ሪፖርቱ የኢትዮጵያ ነጻ ሚዲያ ምህዳር ሌላ ተጨማሪ ማሽቆልቆል ውስጥ መግባቱን በመጥቀስ ሁኔታውን ለነጻ ጋዜጠኝነት እየተባባሰ የመጣ ቀውስ ሲል ገልጾታል። በድንበር የለሽ የጋዜጠኞች ቡድን በ25ኛው ዓመታዊ ሪፖርቱ በኢትዮጵያ ያለው የሚዲያ ሁኔታ እጅግ አሳሳቢ በሚል ምድብ ውስጥ ያካተተ ሲሆን ይህም ዳግም ያገረሹ ግጭቶችና በሚዲያ ባለሙያዎች ላይ እየደረሰ ያለው የበረታ የመጣ ጫና ድምር ውጤት መሆኑን አመልክቷል። በዛሬው ዕለት የሚከበረውን የዓለም የፕሬስ ነጻነት ቀን አስመልክቶ ባሳለፍነው ሳምንት ሐሙስ ሚያዝያ 22 2018 ዓ.ም ይፋ የሆነው በድንበር የለሽ የጋዜጠኞች ቡድን መረጃ እንደሚያሳየው ኢትዮጵያ ባለፈው ዓመት ከነበረችበት 36.92 ነጥብ ወደ 34.66 ዝቅ ብላለች። ለዚህም እንደ ዋና ምክንያት የተጠቀሰው በአማራ ክልል የተቀሰቀሰው ግጭትና የ5 ጋዜጠኞች በእስር ላይ መቆየታቸው ነው። ኢትዮጵያ በብሔር ተኮር ግጭቶችና የእርስ በርስ ጦርነት ክፉኛ ተጎድታለች ያለው ሪፖርቱ ቀደም ሲል በሚዲያ ነጻነት ረገድ ታይተው የነበሩ መሻሻሎች ወደ ኋላ መመለሳቸውን ጠቁመዋል። አክሎም የትግራዩን ጦርነት ያበቃው የሰላም ስምምነት በተፈረመ በጥቂት ወራት ውስጥ በአማራ ክልል ጦርነት መቀስቀሱ በጋዜጠኞች ዘንድ የጥቃት ፍርሃትን ዳግም እንዲያንሰራራ ማድረጉን ገልጿል። ይህም ለጥቂት ጊዜ ታይቶ የነበረው አንጻራዊ ክፍት ምህዳር በፍጥነት እየተዘጋ መሆኑንና በነጻ ሚዲያዎች ላይ የሚደረገው ገደብና ፖለቲካዊ ጫና እየበረታ መምጣቱን ያሳያል ሲልም አስታውቋል። ሌላው አስደንጋጭ ማሳያ የአገሪቱ የደህንነት ደረጃ ከ180 ሀገራት ውስጥ 167ኛ ደረጃ ላይ መቀመጡ ሲሆን ይህም በሙያው ውስጥ ሰፊ ፍርሃት ድባብ መንገሱን ያሳያል ብሏል። በክልላዊ ቀውሶች ሳቢያ ባለስልጣናት መረጃን መቆጣጠርና ትርክቶችን እንደፈለጉ ለመምራት ቅድሚያ እንዲሰጡ እንዳደረጋቸው ሪፖርቱ አመልክቷል። ቀጠናውን በተመለከተም ሪፖርቱ ከሰሃራ በታች ባሉ የአፍሪካ ሀገራት የፕሬስ ነጻነት በከፍተኛ ጫና ውስጥ የሚገኝ መሆኑን ገልጾ ኤርትራ ከዓለም 180ኛ ደረጃን በመያዝ የመጨረሻው ሀገር ሆናለች ብሏል። በዓለም አቀፍ ደረጃም ከ180 ሀገራት ውስጥ 100 የሚሆኑ ሀገራት ነጥባቸው የቀነሰ ሲሆን ይህም እንደ ሳህል ባሉ ቀጠናዎች በሚታዩ ወታደራዊ ገደቦችና በሚዲያ ተቋማት ላይ በሚፈጠር የኢኮኖሚ ድክመት ሳቢያ ለፖለቲካዊ ጣልቃ ገብነት ተጋላጭ በመሆናቸው ምክንያት መሆኑ ተመላክቷል። በኢትዮጵያ በተለያዩ መመዘኛዎች ማሽቆልቆል ማሳየቷን መረጃው ያሳያል። የፖለቲካ መመዘኛው አምና ከነበረበት 139 ወደ 150ኛ ዝቅ ሲል ማህበራዊ መመዘኛውን በተመሳሳይ ወደ 150ኛ ወርደዋል። ይህም ጠባብ የህግ ምህዳር እና ለነጻ ጋዜጠኝነት ጥበቃ የማይሰጥ የኢኮኖሚ ሁኔታ መኖሩን እንደሚያሳይ ሪፖርቱ ገልጿል። የብልጽግና መንግስት ወደ ሀገር አይገቡም ያላቸው የነዳጅ ተሽከርካሪዎች ሊፈቀድላቸው እንደሆነ ተዘገበ። የብልጽግና መንግስት ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት ለማሳለጥ ሲል በነዳጅ የሚሰሩ ተሽከርካሪዎች ላይ ጥሎት የነበረውን የማስመጣት እገዳ ሊያነሳ እንደሚችል ዘ ሪፖርተር ጋዜጣ ዘግቧል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በዚህ ሳምንት መጀመሪያ ላይ በተካሄደው 7ኛው የኢትዮጵያ የዓለም ንግድ ድርጅት አባልነት የስራ ቡድን ስብሰባ ላይ እንደገለጹት የነዳጅ የተሽከርካሪዎች አመጣ ገደብ በድጋሚ ከሚታዩ ጉዳዮች መካከል አንዱ ነው ተብሏል። ሚኒስትሩ ለስራ ቡድኑ አባላት የአሮጌ ልብሶች ማስገባት ላይ የነበረውን እገዳ አንስተው ከድርጅቱ መስፈርቶች ጋር በሚጣጣም መልኩ ተግባራዊ በሚሆን የጉምሩክ ቀረጥ ተክተነዋል ብለዋል። አክለውም አባልነቱ ከመጽደቁ በፊት በነዳጅ የሚሰሩ ተሽከርካሪዎችና ባለሶስት እግር ተሽከርካሪዎች ላይ ያለውን ገደብ በተመለከተም ተመሳሳይ አካሄድ ለመከተል አስበናል ማለታቸውን ጋዜጣው ዘግቧል። የፌዴራል መንግስት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር እንዳይገቡ እገዳ የጣለው እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ ሲሆን ይህም ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች ለማድረግ ያቀደችው የኃይል ሽግግር አካል ነበር። ሆኖም የዓለም ንግድ ድርጅት አባልነት መስፈርቶች የነዳጅ ተሽከርካሪዎች ዳግም እንዲገቡ ሊያደርጉ ይችላሉ ተብሏል። በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍ ንግድ ተደራዳሪ የሆኑት አቶ ታገስ ሙሉጌታ ለሪፖርተር ጋዜጣ እንደገለጹት የድርጅቱ ህግጋት ኢትዮጵያ እገዳውን እንድታነሳ ቢያስገድዳትም ይህ ማለት ግን አሰራሩ ወደ 2024 ነባራዊ ሁኔታ ይመለሳል ማለት አይደለም ብለዋል። አቶ ታገስ በዓለም ንግድ ድርጅት መስፈርት መሰረት አገራት የንግድ ልውውጥን መገደብ አይችሉም። አባል መሆን ከፈለግን ምርቶች እንዳይገቡ መከልከል አንችልም። የሸቀጦች ነጻ ዝውውር የድርጅቱ መሰረታዊ መመሪያ ነው። ሚኒስትሩም በቀጣይ እርምጃዎች ኢትዮጵያ በተሽከርካሪዎች ላይ ያለውን ገደብ እንደምታነሳ መግለጽ ፈልገው ነው ብለዋል። ይህ ማለት ግን የነዳጅ መኪኖች ወደ ኢትዮጵያ እንዲገቡ ሙሉ በሙሉ እንፈቅዳለን ማለት አይደለም ያሉት አቶ ታገስ የነዳጅ መኪኖች መግባታቸውን ተስፋ የሚያስቆርጡ ሌሎች እርምጃዎችን እንወስዳለን። የገንዘብ
የገንዘብ ሚኒስቴር እና ሌሎች ባለድርሻ አካላት ወደፊት በዚህ ላይ ተወያይተው ይወስናሉ ብለዋል። የአካባቢ ጥበቃ ስጋቶችና እንደ ታክስ ያሉ እርምጃዎች የነዳጅ መኪኖችን ማስገባት ተስፋ ለማስቆረጥ ሊቀርቡ ይችላሉ። ስለዚህ እገዳው ለድርድር ሲባል ሊነሳ ይችላል እንጂ በቴክኒክ ደረጃ የነዳጅ መኪኖች እንዲገቡ ሙሉ በሙሉ ይፈቀዳል ወይም ወደ ቀድሞ ሁኔታ እንመለሳለን ማለት አይደለም ሲሉ አስረድተዋል ሲልም ዘገባው ጠቅሷል። ኢትዮጵያዊን ጨምሮ ከአሜሪካ የተባረሩ ስደተኞች ካሜሮን መግባታቸው ተነገረ። ኢትዮጵያዊ ስደተኛን ጨምሮ ከአሜሪካ የተባረሩ የአራት አገራት ዜጎች በዚህ ሳምንት ወደ ካሜሮን መድረሳቸውን ጠበቆቻቸው እንደተናገሩ ተዘግበዋል። 9 ስደተኞች ወደ ማዕከላዊ አፍሪካዊቷ አገር የተላኩት ካሜሮንና አሜሪካ በገቡት ስምምነት መሰረት መሆኑ ተገልጿል። ኤኤፍፒ ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ ጋና፣ አንጎላና ኮንጎ ብራዛቪል ዜግነት ያላቸው ስደተኞች ካሜሮን የገቡት ረቡዕ ሚያዝያ 21 2018 ዓ.ም ነው። ስደተኞች ላይ የሚወሰደውን እርምጃ ያጠናከረው የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞች ወደ ሶስተኛ አገራት የሚልክበት አወዛጋቢ አሰራር እየተከተለ ነው ተብሏል። አሜሪካ ስደተኞችን ከሚቀበሉላት በርካታ የአፍሪካ ሀገራት ጋር ስምምነት የፈጸመች ሲሆን ግለሰቦቹ ወደ ሀገራቸው እስከሚመለሱ ድረስ በተቀባዩዋ አገር ይቆያሉ። ከትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈጸሙት ሀገራት አንዷ ካሜሩን ነች። የረቡዕ ዕለቱን ጨምሮ ከጥር ወር ወዲህ 3 ጊዜ ስደተኞች ወደ ካሜሩን መባረራቸውን የዜና ወኪሉ ያነጋገራቸው በአሜሪካ የኢሚግሬሽን ጠበቃ አልማ ዴቪድ ገልጸዋል። በዚህ ሳምንት የደረሱት 6 ሴቶችና 3 ወንዶች ከዚህ ቀደም ከአሜሪካ ወደ ካሜሩን የተባረሩት ሌሎች 17 ስደተኞችን ይቀላቅላሉ ተብሏል። የተደረጉትን የመጀመሪያዎቹ 2 በረራዎች የተከታተሉት ካሜሩናዊው ጠበቃ ጆሴፍ አዋፍሩ ረቡዕ ዕለት 3ኛ አውሮፕላን መድረሱን ለዜና ወኪሉ አረጋግጠዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ካሜሩን ዜጎቹ ያልሆኑ ስደተኞችን በመቀበሏ $300 ሚሊዮን ከዋሽንግተን ታገኛለች ይላል። ይህንን አይነቱን ስምምነት ከአሜሪካ ጋር ከፈጸሙት ሌሎቹ የአፍሪካ ሀገራት ሩዋንዳ፣ ደቡብ ሱዳን፣ ኢኳቶሪያል ጊኒ፣ ጋና፣ ኢስዋቲኒ እና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ወደ ሶስተኛ አገር ከሚላኩት ስደተኞች ውስጥ አብዛኛዎቹ በደህንነት ስጋት ምክንያት ወደ አገራቸው እንዳይባረሩ በአሜሪካ የፍትህ ስርዓት እገዳ የተቀመጠላቸው ናቸው ሲልም ዘገባው አክሏል። በዚህ ምክንያት የትራምፕ አስተዳደር ወደ ሶስተኛ አገር የሚልካቸው ሲሆን ተቀባዩ አገርም ወደ መጡበት ሊያባረራቸው ይችላል ተብሏል። ኢራን ለአሜሪካ ማስጠንቀቂያ ስትልክ ትራምፕ አዲስ ጥቃት ሊከፍቱ እንደሚችሉ ዛቱ። የኢራን እስላማዊ አብዮታዊ ዘብ እሁድ ዕለት የአሜሪካው ፕሬዝዳንት ውጤታማ ከማይሆን ጦርነት ወይም ከመጥፎ ስምምነት አንዱን መምረጥ አለባቸው ብሏል። የደህንነት መስሪያ ቤቱ በኤክስ ገጹ ላይ ባጋራው ልጥፍ ቴህራን ለአሜሪካ ጦር ወደቦቿ ላይ የተጣለው እግድ እንዲያነሳ የጊዜ ገደብ ማስቀመጧን ጠቅሷል። አክሎም አውሮፓ፣ ቻይናና ሩሲያ በዋሽንግተን ላይ ቅሬታቸውን እየገለጹ ነው ካለ በኋላ ይህንን ለመረዳት ያለው አንድ መንገድ ብቻ ነው፣ ትራምፕ ውጤታማ ከማይሆን ወታደራዊ ዘመቻ ወይም ከእስላማዊ ሪፐብሊክ ጋር መጥፎ ስምምነት ላይ ለመድረስ አንዱን መምረጥ አለባቸው ሲል ዝቷል። አሜሪካ ውሳኔ ላይ ለመድረስ ያላት እድል ጠባብ ነው ሲልም አክሏል። አሜሪካና እስራኤል የካቲት 21 2018 ዓ.ም ኢራን ላይ ወታደራዊ ዘመቻ ከከፈቱ በኋላ ቴህራን ያጸፋ እርምጃ በመውሰድ የሆርሙዝ የባህር ወሽመጥን ዘግታለች። እንደ አውሮፓውያን አቆጣጠር ከሚያዝያ 13 ጀምሮ አሜሪካ ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴዎችን አግዳለች። ሚያዝያ 8 የሁለት ሳምንት የተኩስ አቁም በመካከላቸው ተደርሶ የነበረ ቢሆንም በኢስላማባድ አደራዳሪነት ተጀምሮ የነበረው የሁለቱ ሀገራት ንግግር ያለ ውጤት ተጠናቋል። ከዚያ በኋላ ትራምፕ የፓኪስታንን ጥያቄ ተከትሎ የተኩስ አቁሙን ያለምንም የጊዜ ገደብ አራዝመውታል። ፕሬዚዳንት ትራምፕ ቅዳሜ ዕለት ኢራን ያልተገባ ባህሪ ካሳየች አዲስ ጥቃት እንዲፈጸም ሊያዙ እንደሚችሉ ተናግረዋል። ኢራንና አሜሪካ ጦርነቱን ለማስቆም የሚያስችል ነው ያሉትን እቅድ እየተለዋወጡ ባለበት ወቅት ትራምፕ በቴህራን ላይ አዲስ ጥቃት እንዲፈጸም ለማዘዝ እያሰቡ መሆናቸውን ተናግረዋል። ትራምፕ ጦራቸው በኢራን ላይ ዳግም ጥቃት እንዲፈጽም ያዙ እንደሆነ ሲጠየቁ ያልተገባ ባህሪ ካሳዩ፣ መጥፎ ነገር ካደረጉ ግን አሁን እናያለን የመሆን እድል አለው በእርግጠኝነት ብለዋል። ትራምፕ ለጋዜጠኞች በሰጡት ምላሽ ላይ በእስላማዊ ሪፐብሊኳ ላይ ጥቃት ለመፈጸም የሚያስወስናቸው ምን እንደሆነ በግልጽ ከመናገር ተቆጥበዋል። ኢራን ሐሙስ ዕለት ባለ 14 ነጥብ የሰላም እቅድ በአደራዳሪዋ ፓኪስታን በኩል ለአሜሪካ ሰጥታለች። የአሜሪካው ፕሬዝዳንት ግን በእቅዱ ደስተኛ ለመሆናቸውን ተናግረዋል። የአሜሪካው ፕሬዝዳንት
ዶናልድ ትራምፕ ኢራን ያቀረበችውን አዲስ የተኩስ አቁም እቅድ እንደሚመለከቱት ገልጸው ተቀባይነት ያገኛል የሚል ተስፋ እንደሌላቸው ተናግረዋል። ዶናልድ ትራምፕ ቅዳሜ ዕለት ቴህራን ያቀረበችውን አዲሱን የሰላም እቅድ እንደሚመለከቱት የተናገሩ ሲሆን ተቀባይነት ያገኛል ብለው እንደማያስቡ ገልጸዋል። ትራምፕ ኢራን ትልቅ ዋጋ አልከፈለችም ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ለኢራን አብዮታዊ ዘብ ቅርብ እንደሆኑ የሚታመኑት ታስኒም እና ፋርስ የመገናኛ ብዙሃን ቴህራን ባለ 14 ነጥብ የሰላም እቅድ በፓኪስታን በኩል መላኳን ዘግበዋል። ቅዳሜ ዕለት ትራምፕ ቴህራን ስላቀረበችው የሰላም እቅድ ወደ አውሮፕላናቸው እየተሳፈሩ ሲጠየቁ በኋላ እነግራቸዋለሁ በማለት መልሰዋል። አክለውም በትክክል ምን እንዳለች አሁን ይነግሩኛል ብለዋል። ከጋዜጠኞች ጋር ከተነጋገሩ ከጥቂት ሰዓት በኋላ በማህበራዊ ሚዲያ ገጻቸው ላይ ባለፉት 47 ዓመታት በሰው ልጆችና በዓለም ላይ ላደረጉት ነገር በቂ ዋጋ ባለማግኘታቸው ተቀባይነት ይኖረዋል ብዬ አላስብም ብለዋል። ኢራን አርብ ዕለት በአደራዳሪዋ ፓኪስታን በኩል የላከችው አዲሱ የሰላም እቅድ ትራምፕ ደስተኛ አይደለሁም በማለት ውድቅ ተደርጓል። ኢራን በፓኪስታን በኩል ያቀረበችውና ፕሬዚዳንት ዶናልድ ትራምፕ ያልተደሰቱበት አዲሱ የሰላም እቅድ ስለ ኒውክሌር ፕሮግራም የሚደረግ ንግግር እንዲዘገይና የሆርሙዝ ወሽመጥ እንዲከፈት የሚጠይቅ እንደነበር ተመላክቷል። በዚሁ የሰላም እቅድ ላይ አሜሪካ የጣለችው የባህር ጉዞ እገዳ እንዲያበቃ መጠየቋን ሮይተርስ ዘግቧል። የዜና ወኪሉ ስማቸው ያልተጠቀሰ የኢራን ከፍተኛ ባለስልጣንን ጠቅሶ ቴህራን የኒውክሌር ድርድሩን ለሌላ ጊዜ ለማቆየት ያቀረበችው እቅድ ስምምነት ላይ ለመድረስ የሚረዳ ትልቅ እርምጃ ነው ብላ ታምናለች ሲል ዘግቧል። በአዲሱ እቅድ መሰረት ጦርነቱ የሚቋጨው እስራኤልና አሜሪካ በድጋሚ ኢራን ላይ ጥቃት እንደማይከፍቱ ዋስትና ሰጥተው እንደሚሆን ዘገባው ጠቅሷል። ዘገባው የቢቢሲ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።